ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል አክብሮት ሰላምታችንን እናቀርባለን። አሁን የደረሰን ዜና አለ። በጎጃም ከፍተኛ ተጋድሎ እየተደረገ ይገኛል። የአብይ አህመድ ሰራዊት መጠነ ሰፊ ጥቃት እየፈጸመ ነው የሚገኘው። በሜካናይዝድ የታጀበው የአብይ አህመድ ሰሞንኛ ጥቃት በተለይም በጎጃም በበርካታ ወረዳዎች ተጠናክሮ እየተካሄደ ነው። የፋኖ ኃይሎችም በመመከት ከፍተኛ ኪሳራ በአገዛዙ ሰራዊት ላይ ያደረሱ እንዳለ መረጃዎች ያመለክታሉ። እነዚህና ወቅታዊ ጉዳዮችን በተመለከተ ከአርበኛ አስረስ ማረዳምጤ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ ጋር ቆይታ እናደርጋለን። አርበኛ አስረስ ምንድነው ጎጃም እየሆነ ያለው? ሰሞኑን ከጎጃም የሚሰማው ከፍተኛ ሜካናይዝድ ኃይል አብይ አህመድ አሰማርቶ ጥቃት እየፈጸመ እንዳለ ነው። ጎጃም ምን አለ? አመሰግናለሁ መሳይ። እንግዲህ ትልልቅ ቤዞች ናቸው የተባሉ ቀጠናዎችን ጉዳት በማድረስ ወይም እዛ አካባቢ ጠንካራ ኦፕሬሽኖችን በማድረግ ወደ ሌላኛው የጦርነት ውደት ለመንቀሳቀስ አስቦ ሄደበት ርቀት ነው። ጥምር የሰራዊት እንቅስቃሴ ለማድረግ ነው። ጠላት በአንድ በኩል እንቅስቃሴ በሚያደርግ ጊዜ በሌላ አቅጣጫ ደግሞ እንዲህ በፋግታ ለኮማ ወረዳ ከአዲስ ቅዳም ቅርብ ርቀት ያለችው ፋግታ ከተማ የወገን ኃይል በቁጥጥር ስር መዋል ችሏል። በሌላ በኩል ሰከላ ውስጥ እንዲሁ አጉት ምትባል ከተማን የወገን ኃይል በቁጥጥር ስር ማዋል ችሏል። ስለዚህ በተለመደው የውጊያ ስልት በደፈጣ ጠላት ላይ ጉዳት ከማድረስ ጎን ለጎን ደግሞ የሳሳ የጠላት ኃይል ባለባቸው ቦታዎች በመግባት በጠላት ላይ ከፍተኛ ጉዳት ያደረስን እና የጠላትን ከፍተኛ ወታደራዊ ወረራና ዘመቻ በከፍተኛ ጽናትና ቁርጠኝነት በመመከት ላይ ነው የምንገኘው። አርበኛ አስረስ ምናልባት ይሄ የተለየ ዘመቻ ነው። እንግዲህ በርካታ ጀነራል መኮንኖች፣ ኮሎኔሎች፣ መስመራዊ እንደዚሁ አዛዦች የሚመሩት እንደሆነ ከፍተኛ ሜካናይዝድ የሆኑ መሳሪያዎች እንደዚሁ በጥቅም ላይ ያሉበት እንደሆነ እየተዘገበ ነው። አገዛዙም በተለየ ሁኔታ የድል ዜናዎችን በየዕለቱ ለደጋፊዎቹ እያቀረበ ይገኛል። ቦታዎችን ተቆጣጥረናል፣ የተወሰኑ ተሽከርካሪዎችን በቁጥጥር ስር አውለናል የሚል ነገር ነው። እስካሁን ድረስ ስለማረኩትም ሆነ ስለገደሉት የፋኖ ኃይል በዝርዝር የገለጹት ነገር የለም። ቦታዎችን መቆጣጠራቸውን ግን በሰፊው እየገለጹ ነው። ምን የተለየ ነገር ተገኝቶ ነው በዚህ ደረጃ በዚህን ያህል መጠነ ሰፊ ጥቃት ለመፈጸም አገዛዙ ወስኖ ጎጃም የገባው? ምናልባት በመረጃ ደረጃ ካገኛቸው አላቅም። ምክንያቱም የስርዓቱ ሰዎች ወደፊት ለሚደረገው ከህወሓትም ጋር ይሆን ከሌሎች ኃይሎች ጋር ለሚደረገው ጦርነት በቅድሚያ ፋኖን ማዳከም የሚል ስትራቴጂ እንዳላቸው ይታወቃል። የዛ አካል እንደሆነ ፋኖ ከጀርባ እንዳይመታ፣ ፋኖ ሰራዊቱ ሲጓጓዝ መንገድ ላይ ቆርጦ እንዳያስቀረው ከወዲሁ ያኛው ትልቁን ጦርነት የሚሉት አለ። ምናልባት የፋኖንም አቅም ለማሳነስና ለማንኳሰስ ብዙ ግምት እንዳልሰጠውም ለፋኖ በሚያሳይ መልኩ ነው ይሄኛውን ኦፕሬሽን ከጨረስን በኋላ ወደዚያኛው እናቀናለን የሚል እቅድ እንዳላቸው በተለያየ መረጃ ምንጮችም እንሰማለን። እንደው ተልኮው ከዛ ጋር የሚያያዝ ነው። ፋኖን ምንጩን ማድረግ፣ አስቀድሞ ማዳከም፣ ከዛ ለሚቀጥለው ተልኮ መዘጋጀት የሚል ዓላማ ያነገበ ስለመሆኑ መረጃው አላችሁ? እንግዲህ በእነሱ ስሌት እንደዛ አይነት ካልኩሌሽን እንደሚሰሩ በተለይ ፋኖን ባለበት ኮንቴን ማድረግ ባለበት ማቆም እና ማዳከም ከዛ በኋላ ሌላው ጋር ለምናደርገው ጦርነት የሚል ወረቀት ላይ የሚጽፉት ነገር በመረጃ ትንተናቸው የሚያቀርቡት ነገር እንዳለ እናውቃለን። ይሄ ግን ራሳቸውን እያታለሉ ነው። ኦልሬዲ ትልቁ አውደ ውጊያ ያለው ፋኖ በሚንቀሳቀስባቸው ቀጠናዎች ነው። እስካሁን ድረስ የብልጽግና ሰራዊት የታጠቃቸውን ሁሉንም አይነት የጦር መሳሪያዎች ስራ ላይ አውሏል። ሁሉንም አይነት የጦር መሳሪያዎች ወደ ወገን ተኩሷል። የቆጠበው ወይ ለሌላ ኮንቬንሽናል ወር ወይ ለሌላ ብሔራዊ ግዳጅ ወይ ለሌላ ትልቅ ጦርነት የቆጠበው ድሮን የለም፣ የቆጠበው ቤም ሮኬት የለም፣ የቆጠበው ጀት የለም፣ ወይም ሌላ መሳሪያ የለም፣ የቆጠበው ጀነራልም የለም። ሁሉም የሀገሪቱ ጀነራሎች አማራ ክልል ውስጥ ተሰማርተው ነው ያሉት። 11 እዞች እና ከዛ በላይ ተሰማርተው ነው ያሉት። ሁሉም ጀነራሎች አሉ የሚባሉት ኤክስፐርቶች አማካሪዎችን ጨምሮ ሲርመሰመሱ የሚውሉት ፋኖ በተቆጣጠራቸው ውጊያ በሚያደርግባቸው ቀጠናዎች ነው። ምን የውጊያ ሁኔታ የሩሲያና የዩክሬን ጦርነት እስኪመስል ድረስ በቪዲዮ ተቀርጾ ካየናቸው መሳሪያዎች ምናልባት ወታደራዊ ባለሙያዎች በቀላሉ ይለዩዋቸዋል። ቢኤም ሮኬቶችን ጨምሮ በታንክም የታገዘ ነው። የሚመቱት ምንድን ነው? እንግዲህ አንድም የፋኖ ኃይል በአሁን ሰዓት ጉዳት አደረስንበት ማረክን ካላሉ እየደበደቡ ያሉት ሰላማዊ መንደሮችን ዝም ብሎ ሜዳ ተራራውን ነው። ይህ ሁሉ እንግዲህ ለአንድ ጥይት ለአንድ ቢኤም ሮኬት የሚወጣውን ዋጋውን ገንዘቡን ሂሳቡ ቢሰላም ከፍተኛ ገንዘብ ሊሆን እንደሚችል ይታወቃል። ባዶ ሜዳ እየደበደቡ ነው ሁሉ ኪሳራ ወይም ደግሞ ድል አደረግን የሚለውን ዜና እያሰሙ ያሉት። እንደው ውጤቱን እንዴት ትገልጸዋለህ? ማለት በጣም የሚደንቀው ነገር መሰለኝ ነገራቸው ነው። ሁሉንም የተሸከማቸውን ቅንቡላዎች ያለምንም
ታርጌት የት እንደሚወድቁ የት እንደሚያርፉ በማይታወቅበት ሁኔታ ወደ ሁሉም አቅጣጫ ነው የሚተኩሷቸው ወደ ሁሉም አቅጣጫ እዚህ ደጋዳሞትም ሆነ ፈረስ ቤት በተደጋጋሚ ይመጣሉ በተደጋጋሚ እየተመቱ ይወጣሉ ላለፉት 3 አመታት እንዲህ አይነት ነገር ነው ያየነው በሺዎች የሚቆጠሩ ሰራዊት የተማረከበት የተደመሰሰበት የደጋዳሞት ምንጊዜም የማይረሱ ሁለት ዋንኛ የተጋድሎ ታሪኮችንም እዚህ ላይ መጥቀስ ይቻላል አሁንም ተመሳሳይ ነገር ነው ከቦታ ይቆጣጣራሉ ምናልባት መጪው ጊዜ ምን ሊመጣ እንደሚችል በግልጽ የሚታወቅ ይሆናል ለማንኛውም በእናንተ አጠቃላይ ሂደት ላይ እንግዲህ አስቀድሞ ጥቃትን ማስቆም አስቀድሞ የእናንተን እቅድ ማኮላሸት ማበላሸት ማጨናገፍ ከሆነ ተሳክቶላችኋል ማለት እንችላለን ወይስ ምንም እቅዳችሁን ወደፊት ልታደርጉ ያሰባችሁትን በተመለከተ ተጽዕኖ አልፈጠረባችሁም ይሄ ሰሞኑ ጥቃት ምንም አይነት ተጽዕኖ አልፈጠረም በሁለት መሰረታዊ ምክንያቶች እንደሚታወቀው የኛ ሰራዊት የሚጠቀማቸው መሳሪያዎች የሚጠቀመው ሎጂስቲክስ አሰፋፈሩና ነባራዊ ሁኔታው ለነሱ የቡድን መሳሪያ ጥቃት ወይ የጅምላ ጥቃት የሚመች አይደለም ኢቭን በተከታታይነት በተፈጸሙ የድሮን ጥቃቶችም ጭምር ሲግኒፊካንት ጉዳት ማድረስ አልቻሉም በወገን ኃይል ላይ ስለዚህ ከየትኛውም እንቅስቃሴያችን መገደብ እና ማገድ የሚችሉ አይደለም ሁለተኛው ነገር ይሄንን እንቅስቃሴ ከማድረጋቸው አስቀድመን ከቀናት በፊት አንድ ቦታ ላይ ከመድረሳቸው ከ4 ቀናት ከ5 ቀናት አስቀድመን አስተማማኝ ሆነ መረጃ ስለነበረ በቂ ዝግጅት አድርገን ነው ምንጠብቃቸው መዋጋት ያለብን ቦታ ላይ ለደፈጣ ጥቃት የሚመች ኢላማ ውስጥ በገቡልን ሰዓት በደፈጣ ጥቃት እርምጃ እንወስዳለን ለሱ ባልተመቸ ሰዓት ደግሞ ቦታ በመለወጥና በመቀየር የጠላት ኃይል የሳሳበትን ስስ ቦታ በመምረጥ እዛ ላይ እንመታለን በዛ መሰረት ምርኮችን እናገኛለን ተተኳሾችን እናገኛለን በእነሱ ባገኘናቸው ተተኳሾችና ምርኮች ደግሞ እንደገና ሰራዊታችንን እናደራጃለን ይሄ ላለፉት 3 አመታት የቀጠለ ዑደት ነው በቀጣይ የምናደርጋቸው ውጊያዎች ምናልባት በመልካቸው በይዘታቸው በአፈጻጸማቸው በውጤታቸው ጭምር ከዚህ ለየት ያሉ ስለሚሆኑ ለዛ ለስትራቴጂክ ማጥቃት ለምንላቸውና ለሌሎች ውጊያዎች የምናደርገው ዝግጅት ባለበት ነው እንደተጠበቀ ነው የሚቀጥለው አሁን እየተደረገ ያለው ኦፕሬሽን ያንን ዝግጅታችንንና ያንን ሂደታችንን የማደናቀፍ አቅም የለውም ምንም አይነት ይሄ ነው የሚባል የማደናቀፍ ውጤትም የለውም በተግባር በውጤት ደረጃ በእንቅስቃሴ ደረጃ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ሰፊ ጂኦግራፊን ሊሸፍን ይችላል የጠላት ሰራዊት ያንንም ሲያደርግ የተሰባሰበ ኃይል በመጠቀም ነው ከብዙ ቦታ ያጠራቀመውን ያሰባሰበውን ኃይል በመጠቀም ነው ስለዚህ በዛ ሂደት ሰራዊቱ በከፍተኛ ሁኔታ ፊዚካሊ መድከም ያጋጥመዋል መሰላቸት ያጋጥመዋል በዚህ መሰላቸት ማለት በየሰፈረበት ተራራ ሁሉ እየከዳ የወገንን ኃይል ይቀላቀላል ሰው በውጤት ደረጃ እነሱ ኪሳራውን ይከናነባሉ በእኛ በኩል ደግሞ የትግሉ ባህሪም የኛም የቆየ ኤክስፖዠርም ስላለና በቂ ዝግጅትም ስላለ ወደፊት ለምናደርገው የትግል እንቅስቃሴ ላይም ሆነ አሁን ባለን የሰራዊታችን አቅም ላይ አንዳች ተጨባጭ ጉዳት ማድረስ አልቻሉም ይህ ሲባል በማህበረሰባችን ላይ በህዝብ ላይ በእናቶች ላይ በህፃናት ላይ በየጊዜው የሚያደርሱት ጉዳት የሚፈጽሙት ግድያ ያስገድዶ መድፈር ወንጀል የዘረፋ ወንጀል አሁንም እንደቀጠለ ነው በዚህ ረገድ እጅግ አስከፊ ዘግናኝ የዘር ማጥፋት ወንጀሎች ሰብአዊ መብት ወንጀሎች እየፈጸሙ ነው ያሉት ክረምቱ አሁን ሐምሌ 15 ነው ዛሬም ክረምቱም እየወጣ ነው ምናልባት አገዛዙ የአየር የበላይነት የሚኖርበትን የበጋውን የፀሐዩን ወቅት አልፎ ይሄ ለእናንተ አመቺ ጊዜ እንደሆነ ይታወቃል በዚህ ወቅት ላይ ያው በአደባባይ የሚነገር እንዲህ ነው በዚህ ቀን እንደዛ ተብሎ የሚገለጽ ባይኖርም ነገር ግን የምትሉትን አጠቃላይ ስርዓቱን የማስወገድ መጠነ ሰፊ ወታደራዊ ኦፕሬሽንን በተመለከተ አሁን ላይ መናገር የሚቻል ነገር አለ ክረምቱም እየተጋመሰ ነው ምናልባት አገዛዙ እንደ ልቡ እንዳይንቀሳቀስ የሚያደርገው የአየር ንብረት ጉዳይ ለእናንተም እድል ይዞላችሁ መጥቷልና ከዚህ አንፃር እንደው የምንጠብቀው ነገር አለ ክረምቱ የተጠበቀውን ያክል አይደለም መሳይ እስካሁን ድረስ ዝናባማ የሚባሉ አካባቢዎች ላይ ጭምር በቂ ዝናብ እየጣለ አይደለም በቂ ደመናም የደመና ሽፋንም የለም ይሄ እንግዲህ በተፈጥሮ ጉዳይ አንገባም በእርግጥ ሐምሌ አጋማሽ ላይ ነን ያ ነገር እየሆነ አይደለም የሆነው ነው የክረምቱ ሁኔታ ምንም ይሁን ምንም ግን የብልጽግና ሰራዊት በከፍተኛ ደረጃ አቅሙ የወረደበት ተከታታይ ውጊያዎችን ያለ ረፍት ያደረገ በእነኚህ ውጊያዎች ደግሞ በሚገባ የተመታ የተዋረደ በብዙ ቦታ ቅስሙ የተሰበረ ዓላማ የሌለው የሚዋጋበትን ፐርፐዝ የማያውቅ
ህዝባዊ ያልሆነ ጸረ ህዝብ ሰራዊት ከተቋቋመበት በአዋጅ በመመሪያ በህግ ከተቋቋመበት ዓላማ ውጪ ወደ ራሱ ህዝብ የሚተኩስ ወደ እናቶቹ ወደ አባቶቹ የሚተኩስ ሰራዊት ነው። ነባሩ ሰራዊት ትንሽ ፕሮፌሽናል ይመስል የነበረው ሰራዊት ለተከታታይ 7-8 ዓመታት በተደረጉ በተለያዩ ግጭቶችና ትላልቅ የእርስ በርስ ጦርነቶች ምክንያት ያው ከፔሮል ውጭ ሆኗል። አንዳንዱ ወደ ወገን ተቀላቅሏል፣ የተወሰነው ደግሞ ተገድሏል፣ ተደምስሷል። አሁን ያለው ሰራዊት አሁን ያለው እግረኛ ሰራዊት አብዛኛው ከማረሚያ ቤት የተሰባሰበ ከመንገድ ላይ የታፈሰ በቂ ስልጠናም ያልተሰጠው ፕሮፌሽናልም ጭምር ያልሆነ ሰራዊት ነው ያለው። በየቦታው ይድረስ በጣም ባጫጭር ስልጠናዎች እየወሰደ ታጠቀ የተሰማራ ሰራዊት ነው። ስለዚህ ይህንን ሰራዊት ለማሸነፍ የሚያበቃ ቁመና አለው የወገን ኃይል። በተለይ ሌሎች ኢትዮጵያውያን ኃይሎች ጭምር ለዚህ ጉዳይ ቀና ሆነው መተባበር ከቻሉ ደግሞ የምናሸንፍበት ጊዜ ጭምር በእጅጉ እንደሚያጥር የታወቀ ነው። ፋኖ በብዙ መንገድ ማንም ባልገመተው ሁኔታ ማንም የኢትዮጵያን የፖለቲካ ሁኔታም ሆነ የምስራቅ አፍሪካን የፖለቲካ ሁኔታ ተነብያለሁ ተነትናለሁ የሚል ድርጅትም ሆነ ግለሰብ ባልጠበቀበት ሁኔታ ይህንን ግዙፍ ሰራዊት ተቋቁሞ ብቻ ሳይሆን ራሱንም አደራጅቶ ወደ አጥቂነትም ተሸጋግሮ የተደራጀ ኃይል መሆን ችሏል። በቂ ኤክስፖዠር አለው ባለፉት ጊዜ በተደረጉ ውጊያዎች። ስለዚህ በዚህ አቅም ላይ አንድ ወጥ ድርጅት ተመስርቶ ትግል እየተደረገ ነው ያለው። በጥቂት ጊዜ ውስጥ ከዚህ በፊት ተናግሬው እንደነበረው የተለየ ነገር እንደሚፈጠር በሙሉ እርግጠኝነት ነው ምነግር መሳይ። እንግዲህ ጦርነት ነው። በጦርነት ሂደት አንድ ቦታ መያዝ፣ ሌላ ቦታ መለቀቅ እና የዕለት ከዕለት ክስተቶች በየአውደ ውጊያ የሚገኙ ድሎች በየአውደ ውጊያ የሚከፈሉ መስዋዕትነቶች እነሱን ማለት አይደለም። በጥቅል ውጤቱ ግን መሰረታዊ ለውጥ የምናመጣበት አገዛዙን የምናሸንፍበት ጊዜ በጣም ቅርብ ነው ብዬ ነው የማምነው። በጣም ነው የማመሰግነው አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ። እግዚአብሔር ይስጥልኝ። መልካም ቀን። አመሰግናለሁ።